እንደተለመደው በሌላ በቆንጆ ድራማ ተመልሰናል። ፊልማችን እንደምትወዱት እርግጠኞች ስለሆንን ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ጀምሩ እንላለን። ይህንን ቆንጆ ፊልምም ተጋብዞልን። ፊልሙ ሲጀምር ቤጂንግ የተባለች ቆንጆ ልጅን እያየናት ነው። እሷም ትምህርቷን በውጭ ሀገር ጨርሳ ወደ ሀገሯ ስትመለስ አባቷን በመኪና አደጋ ለዘላለም ታጣዋለች። እሷም በዊልቸር ላይ ሆና የመቃብሩን ቦታ እያየችው ማመን ያቅታታል። ገና ሀዘኗ ሳያበቃም ክፉ ሰዎች ከበዋት የቤተሰቡን የንግድ ድርሻ እንድታስተላልፍ ያስገድደዋታል። በዚህ አስቸጋሪ ሰዓት ግን አንድ የማታውቀው ጀግና ሰው ድንገት ደርሶ ሰዎቹንም ደብድቦ ያባርላታል። ወደ እሷ በቀስታ ሲቀርብም ጠላቲውን ወዳጅ ሊገባት ባይችልም ግን የሆነ የቅርብ ስሜት ይሰማታል። አባዬ ቃል ገባልሃለሁ፣ ይህንን ያደረገብህን ገዳይህን ሳላገኝ አላቆምም። በውጭ በኩል ግን ሰዎች ልጁን ቤተሰብ መሪ ሞት ያወራሉ። የአባቷ ወንድም ዣንኳን በደካማዋ ልጅ ፋንታ ስልጣኑን ለመያዝ የተዘጋጀ ነበር። ሁሉም ነገር ዘሬሲንግሃርት ከሚባለውና የቤተሰቡ መሪ ብቻ ሊይዘው ከሚገባው የውድ ቀለበት ቅርስ ጋር የተያያዘ በመሆኑ ቤጂንግ ትጠረጥራለች። በቅንጡ ህንፃ ውስጥም ሁሉም ሰው ዣንኳንን እንኳን ደስ ያለ እያለው ያለ እሷ ስትመጣ ግን ሁሉም ሰው ለሸማቀቃት ይሞክራል። ዣንኳንን በንቀት ለመሆኑ የተከበረ ቀለበት የታለ? ጠፍቶብሽ እንዳይሆን ብቻ አትጨነቁ፣ አባቴ የጁን ቤተሰብ እንደጠበቀ ሁሉ እኔም ይህንን ቀለበት እጠብቀዋለሁ ብላ ቀለበቱን ታወጣዋለች። ቤጂንግ ወይኑን ጠጥታ ራሷን ያዞሯትና ወደ መታጠቢያ ቤት ለመሄድ ስትወጣም አንዲት ደግ መስላ የቀረበቻት ሴት ልታግዛት ተሞክርና በሩ ወደ ተቆለፈበት ሌላ ክፍል ትገፋታለች። እዛም ሊያሰቃያት የሚጠብቃትን ሰው ስታይ ብትደነግጠም ምንም ማድረግ ሳትችል ትቀራለች። በዚህ መሃል ጉቾንግ የቤጂንግን መቆየት ስላሳሰበው ሲጠይቅም ማንም መታጠቢያ ቤት ውስጥ እንደሌለ ይረዳና ወዲያውኑ ሄዶ ያንን ሊያጠቃት የነበረውን ጉልበተኛ በቦክስ መሬት ላይ ይዘርረዋል። ቤጂንግን ለማዳንና ስሟም እንዳይጠፋ ለማድረግም ራሱን እንደ እጮኛ አድርጎ ያስተዋውቃል። እሷም እሺ እጮኛ እንደሆንክ ለሰዎች ንገራቸው፣ በምላሹ ደግሞ ዘሬሲንግሃርት የሚባለውን ሚስጥር እነግርሃለሁ። ዜናው ወዲያውኑ ይሰራጭና አንዳንዶች ይቺ ገና ትምህርት የጨረሰች ልጅ እንዴት ድርጅት ትመራለች ሲሉ፣ ሌሎቹ ደግሞ የጉቾንግ የተባለውም እኮ በአንድ ጀንበር የቤተሰብ አባል ሆኖ ስልጣን ላይ ወጣ፣ እድለኛ ነው እያሉ ይሳለቃሉ። ቤጂንግ ግን ስለ አባቷ ሞት ሁሉንም ፋይሎች ደጋግማ ብታነብም ምንም አጠራጣሪ ነገር ሳታገኝ ትቀራለች። አንድ ቀን መጽሐፍ ከከፍተኛ መደርደሪያ ላይ ልታወርድ ስትልም መጽሐፎቹ ተደርምሰው ሊወድቁባት ይሉና ጉቾንግ ግን ደርሶ ይከላከላታል። አይዞሽ፣ ነገ ምንም ቢገጥመንም እኔ ሁሌም ከጎንሽ ነኝ፣ በጭራሽ አልታውሽም። ወሳኙ የባለክሳዮኖች ስብሰባ ይደርስና ቤጂንግ በስብሰባው ላይ ትዘገያለች። ነገር ግን ማንም ያላውቀው ነገር ቢኖር በዣንኳን ሰዎች ተጠልፋ ንብረቷ እንድታስተላልፍ በግዴታ ሊያስፈርሟት መሆኑ ነበር። በስብሰባው አዳራሽ ውስጥም ዣንኳን አያችሁ አይደለ፣ እሷ ለዚህ ድርጅት አትታመንም፣ ስብሰባው ላይ እንኳን በሳቷ አትገኝም እያለ ያወራና አንድ ሰው ብቻ ቆይ ገና ነው እንጠብቃት ብሎ ይከራከርላታል። ጉቾንግ ግን በስልኳ ጂፒኤስ በመታገዝ በከተማው ዳርቻ ወደሚገኝ የተተወ ቦታ ሄድና ስብሰባው ሊጠናቀቅ ጥቂት ሰከንዶች ሲቀሩትም ቤጂንግን ከጠላቶቹ እጅ ያድናታል። ቤጂንግና ጉቾንግን በ30ኛ ፎቅ ላይ ወደሚገኘው አዳራሽ መንገድ ላይ የቆሙት ሰዎች መንገድ ቢዘጉባቸውም እሱ ግን ሁሉንም አልፎ ቤጂንግን በመሪነት ወንበሯ ላይ ያስቀምጣታል። በመጨረሻም ዣንኳን በንዴት ሲወጣ ቤጂንግ ግን የድርጅቱ ዋና ስራ አስፈጻሚ ትሆናለች። ከስብሰባው በኋላ መስዋ ስትወጣ በድካም ልትወድቅ ስትል እሱ ደርሶ ወደ ቤቷ ይወስዳታል። እሷ ግን የሱን ቁስል አይታ ያዘነች መድኃኒት ታደርግለትና ሁለቱም መቀራረብ ይጀምራሉ። በዚህ መሃል ግን የልጅነት ጓደኛዋና ታዋቂው ኮከብ ቲያኑ ይደውላትና ይመጣል። ከዛም ስለ አባቷ አደጋ አዲስ ፍንጭ ያመጣላትና በአደጋው ቦታ የዣንኳን ረዳት በካሜራ መታየቱን ይነግራታል። በማግስቱም ቤጂንግ ከቲያኒው ጋር ወደ ዣንኳን ቤት የልደት ግብዣ ላይ ትሄዳለች። እዛም በሰዎች ብትናቀም ቲያኒው ግን የትልቅ ፋይናንስ ተቋም ባለቤት ልጅ መሆኑ ሲታወቅ ሁሉም ይደነግጣሉ። ቤጂንግ በሚስጥር ሰነዶችን ፍለጋ ወደ ጥናት ክፍሉ ገብታ ትደበቅና ጉቾንግንም እዛ መጥቶ ታገኘዋለች። እሱም ከዛ በኋላ እውነቱን ለመደበቅ ቢሞክርም ተጮህበትና አረጋግቶ ከክፍሉ ያስወጣታል። በሚቀጥለው ቀን ጠዋት ቁርስ አዘጋጅቶ ሲወስድላት እሷ ሆዷን አሟት ሆስፒታል የወሰዳት የመጀመሪያ ቀን ትዝ ይላታል። ከዛም ልምድ ሆኖበት በየቀኑ ምግብ ያመጣላት ነበር። በመጨረሻም ቤጂንግ ስለ አባቷ አደጋ የሚገልጽ ፋይል ፍለጋ ወደ መረጃ መጋዘን ትገባለች። በሌላ በኩል እሱ መረጃ ፍለጋ እዛው ስለነበረ ፋይሉ ሊወድቅባት ሲል ድንገት ደርሶ ያድናታል። በዛው ሰዓትም በመረጃ መጋዘን ውስጥ መብራት ጠፍቶ በሩ ሲቆልፍባቸው ጉቾንግም ዣንኳን በአደጋው ቦታ መኖሩን የሚያሳይ ቀጥተኛ ማስረጃ ስላላገኘ የተሳሳተ ተስፋ እንዳይስጣት ፈርቶ መረጃውን ደብቆት እንደቆየና ምርመራውንም ብቻውን ሲያካሂድ እንደነበረም ይነግራታል። ከዛም እሱም እንዳይበርዳት ፎጣ ያለብሳትና እሷም ስለጠረጠረችው ይቅርታ ጠይቀዋለች። እሱም አቅፋት ይይዛታል። ምንም ቢፈጠር ሁሌም ከጎንሽ ሆናለሁ። በማግስቱ መብራት ሲመጣም አቅፏት ሲወጣ ሰራተኞቹ ተገርመው ያያሉ። የፊልም ኮከቡ ቲያኒዩም ከሊፍቱ ወርዶ ሴት ሰራተኞቹን በቦቱ ሲያስደንቀም ቤጂንግ ግን ስልኳ ስላነሳችለት ይወቅሳታል። ቲያኑ በድርጅት ውስጥም ለ10 ዓመታት የቆየው ቲያንቢንግ የተባለው ሰራተኛ የዣንኳን ሰላይ መሆኑን ደርስበትና የባስ ብሎም አንዷን ሰራተኛ ሲያስቸግራት ጉቾንግ ደርሶ ውሃ ይደፋበታል።
ሴትዮዋም ልጇን ወደ መጫወቻ ቦታ ለመውሰድ ብትፈልግም ሰውየው ግን አስገድዶ እንድትሰራና ሊነካት ይሞክራል። ቤጂንግም ይህንን ባይኗ ስታየም ታባርሃል፣ ፖሊስ ጠራብሃለሁ ብላ ታባረዋለች። በኋላ ላይም ቤጂንግና ጉጆንግ ሴትዮዋና ልጇን መጫወቻ ቦታ አግኝተዋት በደስታ አብረዋቸው ይጫወታሉ። በድብቅ የድብ ልብስ ለብሶ ለልጅቷ የልደት መዝሙር የዘመረላት ሰውም ማን እንደሆነ ቤጂንግ ለማስታወስ ትሞክራለች። ወደ ቤት ስትመለስም በእጇ ላይ ያለውን ቀለበት በድንገት ያበራል። ትክክለኛ ፍቅር ሲኖር ብቻ እንደሚበራ ስለሚታመንም ለጉጆንግ ያላትን ስሜት ታረጋግጣለች። በሌላ በኩል ጃንክዋን እና ቲያንቢንግ በባላክሴኖቹ ስብሰባ ላይ ቤጂንግንም ጎበዝ ሰራተኛችን አባራለች ብለው ይከስባታል። ጃንክዋንም የድርጅቱን ሕግ አታውቅም እያለ ሲሰድባት ለጉጆንግ በአይኗ ምልክት ሰጠዋለች። ወዲያውም የሰውየው የትንኮሳ ቪዲዮ በኢንተርኔት ተሰራጭቶ የኩባንያውን ስም ሲያጠፋና የሼር ዋጋው ሲቀንስ ባለአክሲዮኖቹም ሰውየው እንዲባረር ይስማማሉ። ከስብሰባው በኋላም ጉጆንግ አደጋ ሲያጋጠማት የምትጠቀምበትን መክተታያ መሳሪያም ይሰጣታል። ከዛም ሰውየው ለበቀል መጥቶ ሊያጠቃት ሲለም ጉጆንግ በሰዓቱ ደርሶ ያድናታል። አመልጣለሁ ብሎ ሲሸሽን በመኪና ተጋይቶ ሊሞት ሲለም የአባትሽ አደጋ አንቺ እንደሚመስልሽ አይደለም ብሎ ሚስጥር ተናግሮም ይሞታል። ከኪሱን ፍላሽ ያገኙና ቪዲዮን ሲመለከቱት ጃንግዋን ሰዎችን ሲያዛቸው ይታያል። ቤጂንግ ጃንግዋን ጋር ሄዳ ማስረጃዎችን በማሳየት ለፖሊስ ራሱ እንዲሰጥ ብታስፈራራበም እሱ ግን በንዴት እሷን አግቶ ቤቷን በሌቦች ያስፈትሸዋል። በጉጆንግ ስልክ ላይ ባለው ጂፒኤስ አማካኝነት ቤጂንግ አደጋ ላይ መሆኗን ያውቅና ሊያድናት ይወጣል። አጋቾቹም ወደ ሐይቅ ወስደው ፍላሹን እንድትሰጣቸው ያስገድዷትና ጃንግዋንን በስልክ ደውሎ ከፌዘባት በኋላ ወደ ሐይቁ እንዲከቷት ያዛል። ቤጂንግ ከዳነች በኋላም ወደ ቤቷ ትመልሳለች። መታጠቢያ ቤት ውስጥም ስትንሸራተት እሱ ይደርስና አይኑን ጨፍኖ በፎጣ ጠቅልሎ ያወጣትና ጸጉሯን ስለድቅላት በመካከላቸው ያለው ፍቅር የበለጠ ይጨምራል። ነገር ግን ጃንግዋን የጉጆንግ ፍላሽ ላይ ችግር እንዳለበትና ሚስጥሩ ሊጋለጥ መሆኑን ሲረዳም አደገኛ ገዳዮችን በመቅጠር ሁለቱንም እንዲያጠፋቸው ያዛል። ጉጆንግም እሷን ይዞ ወደ ደህንነቱ የተጠበቀ ቦታ በችኮላ ሊሸሽ ያስብና ለጓደኛውም ሁሉንም የባንክ ሰነዶችና ማስረጃዎችን ለፖሊስ እንዲያቀርብ ትዕዛዝ ያስተላልፋል። በመጨረሻም ጉጆንግ በቀጥታ ወደ ጃንግዋን በመሄድም የሰራውን ወንጀል ሁሉ እንደሚያውቀውና ባለስልጣናቱ በመንገድ ላይ መሆናቸውን ይነግረዋል። ቤጂንግን በጂፒኤስ የተመራች ወደ ቢሮ ስትቃረብ የጥይት ድምፅ ሰምታ ትደነግጣለች። ጉጆንግ ግን ሽንጉጡን ወዲያውኑ በማምለጥ እራሱ ላይ ይደቅንበታል። ከዛም በቁጥጥር ስር ውሎ ወደ ፖሊስ ጣቢያ ከመሄዱ በፊትም አባትሽን ያስፈራራሁት እኔ ነኝ፣ ግን ለገንዘብ ብዬ ወንድሜን አልገልም ይላትና ግራ ያጋባታል። በማግስቱም የኩባንያው አክሲዮን ቢወርድም ቤጂንግ ግን ዘፕሮሚስ የተባለ አዲስ ዲዛይን በ2 ወር ውስጥ ለማውጣት ቃል ትገባለች። በአንድ ምሽት ላይም ሰነድ ሊሰርቅ የሞከረ ሰላይ ሲያዝ በካዝና ውስጥም ከአባቷ ሞት ጋር የተያያዘ ምስጢራዊ ደብዳቤ እንዳለም ይናገራል። አዲሱ ምርትም በቲያኑ ታዋቂነት ታግዞ ከፍተኛ ሽያጭ ያስመዘግባል። በፎቶ ቀረጻ ወቅትም ዋና ተዋናይዋ በመታመሟም ቤጂንግ እንድትተካ ትጠይቃለች። በቲያኑ ማበረታቻና በጉጆንግ ዝምተኛ ድጋፍም ትወናውን ትጀምረዋለች። ቲያኑም እሷን እንዲሰማት ሲቃረብ ጉጆንግ በቅናት ተቃጥሎ ቀረጻውን ያቋርጠዋል። ከስራ በኋላም ሁለቱ ወንዶች እሷን ለብቻቸው ለመውሰድ ቢፎካከሩም ሶስቱም አብረው ለእራት ሄዳሉ። በምግብ ጠረጴዛው ላይም እርስ በርስ የተያዩ ምርጥ ምግቦችን ለቤጂንግ ለማቅረብ ይፋለማሉ። በመጨረሻም ጉጆንግ በቅናት ተሞልቶ ቤጂንግን ወደ ቤቷ ሲወስዳትም እሷም ቲያኑ የልጅነት ጓደኛ ብቻ መሆኑን በመናገር ልታረጋጋው ትሞክራለች። እሱ ግን በቅናት ተቃጥሎ በእሷ የግል ጉዳይ ጣልቃ የመግባት መብት እንደሌለው ቢነገረውም እጮኛሽም ጠባቂሽም ስለሆንኩኝ አንቺን የመጠበቅ ኃላፊነት አለብኝ ብሎ ይመልስላታል። ቤጂንግም እንክብካቤ ሁሉ ከቀለበቱ ኃላፊነት የመነጨ መስሏት በንዴት ወደ ክፍሏ ገብታ በሩን ትዘጋብታለች። ጉጆንግም እንደ አዲስ ተጋቢ ባል ለቤጂንግ የሚወዷቸው ምግቦች አብስሎ ያቀርብላታል። እሷም ገና በልጅነቷ አባቷ እንድትበላለት ብሎ የሚሰራላቸውን ልዩ ምርጥ ምግቦች በእሱ እጅ ስታገኘው ትገረማለች። አባቷ ከሞተ በኋላም እንዲህ የሚንከባከባት ሰው በማግኘቷን በጣም ደስ ይላታል። በማግስቱም ቲያኒ ወደ ድርጅቱ መጥቶ ለሰራተኞቹ መጽሔት ሲፈርም ቢሮ በወሬ ይናዋወጣል። ጉጆንግም ለእሷ ቡና ይዞላት ሲመጣም እሷን ከቲያኒው ጋር የሰራችው ማስታወቂያ በትኩረት ስትመለከት አይቶ በቅናት ይናድዳል። ከዛም ኩባንያው በአንድ ውብ ሪዞርት ውስጥ የቡድን መዝናኛ ያዘጋጃል። ማታ ላይም ጭስ አይኗን ሲያቃጥላት ጉጆንግ እፍ እያለ ይረዳታል። ከዛ ግን ቲያኒው ከልጅነቱ ጀምሮ የነበረውን ፍቅሩን ቢገልጽላትም እሷ ግን እንደ ጓደኛ ብቻ ስለምታየውና ሌላ ሰው ስለምትወድ ጥያቄውን ውድቅ ታደርገዋለች። አንዲት ሚስጥራዊ ሴትም ከሩቅ ሆና ፎቶ ታነሳቸዋለች። ከዛም ቤጂንግ ለመዝናናት ወደ ውሃ ስትሄድም ተንሸራታ ጉጆንግ ላይ ትወድቃለች። ሁለቱም ደንግጠው ይለያዩና ቤጂንግ ስትነሳም እግሯን ትታመማለች። ጉጆንግም እግሯን አክሞ ወደ ክፍሏ ይወስዳታል። ከዛም ሁለቱም የተፈጠረው እያስታወሱ አንዳቸው ስለሌላኛቸው ያስባሉ። በነጋታውም አባቷ ሰነዶቹን ደብቆ ያቆየበትን ሚስጥራዊ ክፍል አግኝተው ገና ወደ ክፍሉ ሲገቡ ወንበር ላይ ተቀመጠ ትልቅ የድብ አሻንጉሊት ያያሉ። በክፍል ውስጥም እሷ በልጅነቷ የሳለቻቸውን የዲዛይን ስራዎችና የጂም ስልጠና መመሪያዎችን በሙሉ ተደርድረው ያገኛሉ። ሰዎች ያንቺን ልዩ ችሎታና የከበሩ ድንጋዮችን ውበት በልባቸው ሊረዱት ይገባል እያለ ቅፋትና ሲወጡም ዘመዷ
አባትሽን የገደልኩት እኔ አይደለሁም ያለውን ታስታውሳለች። ወዲያው ግን ሌላ መጥፎ ዜና ይመጣል። ቲያኑ የፍቅር ጥያቄ ሲያቀርብላት የተቀረጸው ቪዲዮ ይለቀቃል። እሱም ቢሆን በአንድ ክፉ ሰው ሴራ የተጎዳች መሆኑን ተረድቶ ከጎኗ ይቆማል። ሁለቱም አብረው መንገድ ላይ ሲሄዱ ጋዜጠኞች በድንገት ካባው ጥያቄ ያዘንቡባቸዋል። እሱም ጃኬቱን አውልቆ የሰውን ፊት ሸፈናትና ትናንት የነበረው ግብዣ በመደበኛ ጓደኞች መካከል የተደረገ ነው፣ ዝም ብላችሁ ወሬ ተፍጠሩ ብሎ በድፍረት ይመልሳል። ይህ ወሬ ግን በድርጅቱ ላይ ጉዳት እንዳያደርስ ጋዜጣዊ መግለጫ ሲሰጡ ጉጆን ግን በቪዲዮ ቀርጾ እኛ ጓደኛሞች ብቻ ነን በማለት ነገሩ ሊያረጋጋው ቢሞክርም የአንዲት የእሱ አፍቃሪ የሆነች እብድ ሴት ግን ሌሎችን ደጋፊዎችን በሷ ላይ ታስነሳባታለች። እሷም ወደ ውጭ ስትወጣ እነዚህ እብድ ደጋፊዎች ቆሻሻና የደረቁ ቅጠሎችን ይወረውሩባታል። እሱም በጊዜ ደርሶ በጃኬቱ ሸፈናትና ሊያጠጧት የነበረውን ቡና ተጠራጥሮ ደፍቶ ውሃ ይሰጣታል። በዚህ መሀልም ለቤጂንግ እውነቱን ማወቅ ከፈለግሽ ወደ ህንፃው ጣሪያ ብቻሽን ነይ የሚል ምስጢራዊ መልእክት ይደርሳታል። ወደ ጣሪያው ብቻዋን ስትሄድም ከኋላው አንድ ሰው መጥቶ ራሷን እንድትስት ያደርጋታል። በሌላ በኩል ሁለቱም ወንዶችም የጠላፊውን አድራሻ ሲከታተሉ ድርጅቱ ውስጥ መሆኑን ደርሰው ወደ ጣራው ይሮጣሉ። ጣራው ላይ የሚያችው ለጊዜ ደስተኛ መስላ የምትታየው የድርጅቱ ሰራተኛ ቤጂንግ ላይ ስትስትባት፣ እሷ ግን በድፍረት ለአንድ ወንድ ብለሽ ህይወትሽን ለምን ወንጀል ውስጥ ትከችዋለሽ? ፍቃሪ ሳይሆን እንደ ወንጀለኛ ብቻ ነው የሚያይሽ ስትል ሴትዮዋ ተበሳይታ ልትገፋት ስትል እሱ በጊዜ ደርሰው እጇን ይዛትና ቲያኑም የምወዳትን ሴት ማንም ተካት አይችልም፣ መውደድ ሌላውን ለመጉዳት ምክንያት አይሆንም ብሎ ለደጋፊዎቹ በይፋ ይናገራል። ወጆንግም ወደ ቤት ወስዷት ለምን ብቻሽን ሄድሽ? እኔ ማማከር አቃተሽ? ባየውሽና ድምጽሽን በሰማ ቁጥር ልቤ ማሟል። ከእንግዲህ እኔ የምትደግፊበት ጠንካራ ግድግዳ መሆን ነው የምፈልገው፣ ፍቅረኛ ይሁኚ ብሎ የፍቅር ጥያቄ ያቀርብላታል። ቲያኒው በሩን በኃይል አንኳኩቶ ምን እየሰራችሁ ነው እያለ በመካከላቸው ይገባል። ሁለቱ አብሮ ምግብ ሲያበስሉም ቲያኒው በሱ ሸሚዝ ላይ የውድድር መኪናዎችን ምልክት አይቶ የተጠራጠረም ጭራሽ ጃኬቱ ውስጥም የውሸት የጋብቻ ውል ያገኛል። በዚህ መሀልም ዘመዷ ጠዋት ራሱን መጉዳቱ ይነገራቸውና ንብረቶቹን በሙሉ ልጁ መውረሱ ቢነገርም ልጁ ግን በዚያ ፍጥነት ከውጭ ሀገር ሊመለስ እንደማይችል ይገባቸዋል። እሷም ዘመዷ ለምን ራሱ እንደሚጎዳ ሊገባት ባይችልም ቤጂንግ ግን ከጀርባው ሌላ ሚስጥር እንዳለ ትጠራጠራለች። በነጋታው የድርጅቱ አክሲዮኖች በፍጥነት ይሸጡና የዋጋ መውደቅም ይከሰታል። የገንዘብ ማሰባሰቢያ እቅዱም ለሌሎች ተላልፎ ስለተሰጠ ቡድኑ ከፍተኛ ቀውስ ውስጥ ይገባል። ካፒታል ለማሰባሰብ የተደረጉ ጥረቶች በሙሉ ውድቅ ስለሆኑ ሌላ መንገድ መፈለግ ይጀምራሉ። ጉጆንግ የድርጅቱ ችግር ለመፍታት 20 ሚሊዮን ያለበት የባንክ ካርድ ለቤጂንግ ቢሰጣትም እሷ ግን ብዙ ስለረዳት ሳትቀበለው ትቀራለች። ድርጅቱ አደጋ ላይ እንደሚወድቅ ስታወቀ ቤጂንግ የገንዘብ ድጋፍ ለመጠየቅ ወደ አንድ ባለሀብት ትሄዳለች። ያ ባለሀብትም ባልተጋባ መልኩ ሲቀርባት እሱ በድንገት ደርሶ ከአደጋ ያድናታል። እሷም የተቸገረች ባለችበት ሰዓትም ቲያኒው መጥቶ የኔ ቡድን ድርጅታችሁን በገንዘብ ሊረዳው ዝግጁ ነው፣ ግን በምላሹ የኔ ጮኛ መሆን አለብሽ የሚል ጥያቄ ያቀርብላታል። በአባቷ ድርጅትና በጉጆንግ ባላት ፍቅር መካከል ትጨነቃለች። ያቀረበው ጥያቄ ለፍቅር ሳይሆንም ድርጅቱን ከቀውስ ለማውጣት የተደረገ የውሸት የጋብቻ ውል ስምምነት ቢሆንም ቲያኒው ግን በውሉ ላይ ቤጂንግ ላይ ስትል ተመሳሳይ ነገር እንድታደርግና አብረው እንዲሆኑ ተስፋ ያደርጋል። እሷም በባለ አክሲዮኖች ጫና ውስጥ ሆናም ቪዥን ግሩፕን አድነዋለሁ ብላ ቃል ትገባለች። ብዙ ሌሊቶችንም በሀሳብ ስትባክን ቆይታ በመጨረሻ በቲያኒው ጥያቄ ትስማማለች። በሰርጉ ቀንም ውብ ሆና ብትሄድም የምታገባው የምትወደውን ሰው ባለመሆኑ ታዝናለች። እሱም ቤጂንግ ደስታዋን መስዋዕት ማድረጓን ሲሰማ ሁሉም ነገር ትቶ ሙሽራዋን ለመስረቅ ይሮጣል። ህይወትሽን እንደዚህ አሳልፈሽ እንድትሰጪ አልፈልግም ይላትና ሰርጉን አስቆሞ ሌላ መፍትሄ ያገኛል። የረዳቻቸው ልጅም የጉጆንግ ጓደኛ ሊነን ብትወደውም እሱ ግን ሊያርቃት ይሞክራል። በሌላ በኩል ጉጆንግ የሚወዳት ሴት የሌላ ሰው ሚስት ልትሆን እንደሆነ ሲያስብም ልቡ በሀዘን ይሰበራል። ከእንግዲህ ብቻሽን እንድትሆኝ አልፈቅድም ብሎ ቃል ይገባል። በነጋታው ምግብ ያብስላትና ጉንጩን ስትሰማው ደስ ይለዋል። የዘመዷን ሞት ለማጣራትም እውነቱን ለማወቅ አብሬ መሄድ አለብኝ ብላ ትከታተለዋለች። ወደ ቢሮው ህንፃ ውስጥ እጃቸውን ተያይዘው ሲገቡ ቦታው ቀደም ሲል የከበሩ ድንጋዮች የሚመረቱበት እንደነበረም ይረዳሉ። በአንድ በተቆለፈ ክፍል ውስጥም አንድ ሰው የድንጋዮቹን ኃይል ሲመረምር ያዩታል። በዚህም ማል የረዳቻቸው ሺን ሊንን ለማግኘት ትመጣና ከኔ ጋራ ተወዳደርና ከተሸነፍኩ ተውሃለሁ፣ አላስጨንቅህም። ጌም የተጫወቱ ግን ትሸነፋለች። በመጨረሻው ዙር ግን እሷ እንድታሸንፍ ይፈቅድላታል። እሷን ፊቱ ላይ ልትስልበት ስትታገል ወንበር ላይ ትገፋዋለች። አይናቸው ሲገጣጠመም እንደሚዋደዱ ይገባቸዋል። ከዛ በኋላም ጉጆንግና ቤጂንግ አደጋ ላይ ሊሆኑ እንደሚችሉ ስታወቀና የኮምፒውተር ሲስተሙ ስለተጠለፈ ሺን ሊንን ይዛ ወደዛው ትሄዳለች። ቤጂንግና ጉጆንግ ወደ ዘመናዊ ላብራቶሪ ሲገቡ የሙከራ ውጤቱ 80 በመቶ መድረሱን በድብቅ ይሰማሉ። ጉጆንግም ኮምፒውተሩን ሰብሮ በመግባት ምርምሩ ከአዲስ ሂደቱ ጋር የተያያዘ መሆኑን ደርሶበት ሊወጡ ሲሉ ሁለት ሰዎች ወደ ውስጥ ይገባሉ። ጥንዶቹ ያመለጡ ቢመስላቸውም ሲወጡ ግን ጋርዶች መንገድ ይዘጉባቸዋል። ወደ ሌላ ክፍል ቢሸሹ መብራቱ በድንገት በርቶ ወደ አሮጌው ክፍል እንዲመለሱ ይገድዳሉ። እዛ ተደብቀው ያለም የሙከራ ዋናው ባለቤት የሆነው ቲያኒዩ ከአንዲት ሴት ጋር ይመጣል። ቲያኒዩ የሙከራውን 3ኛ ደረጃ ውጤት ለማየት ሲመጣ ድምፁን ቢቀንስም ለቤጂንግ ግን ድምፁ እንደምታቀው ይሰማታል። በድጋሚ ሲወጡን በቲያኒዩ ሰዎች ይከበባሉ።
እሱም ጉጆንግን እንዲይዙትና ቤጂንግን ደግሞ ጉዳት እንዳይደርስባት እንዲጠብቋት ያዛል። በዚህ መሀልም ሺን መታ በሰላም ይዛቸው ትወጣለች። ቲያኒው እንዳይላይ ተሸፋፍኖ ቢሆንም ቤጂንግ ግን ድምፁንና ቁመናው እንደምታውቀው ይሰማታል። ጉጆንግና ሊንም ወደ ላብራቶሪ ተመልሰው ሲመረምሩ ዳቦ ቤት ውስጥ ያዩትን አንድ ላባ ያገኛሉ። ይህም ተራ አጋጣሚ እንዳልሆነ ይረዳሉ። ጉጆንግ ወደ ዳቦ ቤቱ ተመልሶ ባለቤቷን ስጠብቃት ነጭ አበባ ይዛ ትመጣለች። እሷ ስለ አበቦች ብዙም እንደማታውቅና ጓደኛዋ የሰጣት መሆኑንም ተናግራለች። ወሬ ላይ ወጣጣት ሲሞክርም ወደ ጥግ ሄዳ ለባልደረቧ ለቲያኒው ትደውለታለች። ጉጆንግ ነጩን ላባ መሳይ ለቤጂንግ ሲያሳያትና ስታሸተው ሽታውን የመጣቀ ይመስላታል። ከአባቷ ጋር የተነሳችን ፎቶ እያየችም ታዝናለች። ስትረዳቸው የነበረችው ሺንም ልደቷን ለማክበር ወደ ሙቅ ምንጭ ትጋብዛቸዋለች። ሊንንም ለልደት የምንሄድበት ቦታ አልመጣም እናንተ ሄዱ ቢላትም የወደቀች ስታስመስል ግን ይዛትና መልካም ልደት ይሁንልሽ። ቤጂንግ ብቻዋን ሆና ከጉጆንግ ጋር ያሳለፉትን ጊዜ እያሰበች ናፍቃትና ስልኳ ልታወጣ ስትል ባትሪ ስለሌለው ተመልሰዋለች። እሱም የዳቦ ቤቱ ባለቤት ሻንጣውን ይዛ እንደሄደች ታማያትና ሆስፒታል ይወስዳታል። ቤጂንግ አደጋ ላይ መሆኗን የሚገልጽ መልእክት ደርሶትም ወደ ምንጩ ይፈጥናል። ሁለቱም ጥንዶችም ርችቱን አብረው እያዩ ሊንም ለሺን የልደት አንገት ጌጥ ይሰጣታል። እሱ ምንም እንኳን የፍቅር ቃላት ባይችልም በስተመጨረሻም እንደሚወዳት ያሳያታል። ሆስፒታል ውስጥም አንድ ዶክተር መስሎ የመጣ ሰው የዳቦ ቤቷን ባለቤት ያልታወቀ መድኃኒት ይወጋታል። ሻንጣዋን ይፈትሽናም ያመልጣል። ጉጆንግ ሲመጣም ሆን ተብሎ አለርጂ የሆነባትን ነገር እንደተሰጣት ሲነገራትም ቲያኒው እንደሆነ ገብቷት ባደረገችው ነገር ብትጸጸትም ሳትተርፍ ትቀራለች። በነጋታውም ቲያኒው ከአንዲት ቤጂንግን ከምትመስል ሴት ጋር የተነሳውን ፎቶ ለቤጂንግ ያሳያትና ጉጆንግ እንኳን አንቺን እንደምትክን የሚያይሽ። እሱም ይህንን ሁሉ ቀደም ብሎ ለቤጂንግ ቢነግራትም ፎቶዎቹን ስታይ ግን መረጋጋት አቅተዋት ምንድነው ይሄ ብላ ትጠይቀዋለች። ጉጆንግም ነገሮች አንቺ እንደምታስቢያቸው አይደሉም ብሎ ሊያስረዳት ይሞክራል። እሷ ግን ሳታምነው ትቀራለች። ቲያኒው መጥቶ የቤጂንግን ፎቶ ያለበት ሰዓት እያየ እሱ አንቺን እንደምትክን የሚያይሽ እንዲጎዳሽ አልፈቅድም። ጉጆንግ በድርጅቱ ውስጥም ሊያናግራት ቢሞክርም እሷ ግን የስራ ሰዓት ነው ማውራት አልፈልግም። እሱም ተስፋ ሳይቆርጥ ቁርስ ይዞላት ሲመጣ የድርጅቱ ሰራተኞች ሁሉ ሁኔታቸውን እያዩ ይገረማሉ። ጉጆንግም ለእሷ ያለውን ፍቅር እውነተኛ መሆኑን ያረጋግጠላታል። እሷ ግን ሌላ ሴት ምትክ አድርጎ በማየቱ ተከፍታ እውነቱን ለማስረዳት ቢሞክርም ጆሮዋን ስለዘጋችበት ሊያናግራት እስክትፈልግ ጊዜ ድረስ በጽናት ሊጠብቃት ይወስናል። ውጪ ዝናብ የዘነበም እሱ ሁሉንም ነገር ለማስረዳት ቃል በመግባት በዝናብ ውስጥ ይቆማል። በቤት ውስጥም በድንገት መብራት ሲጠፋ ጉጆንግ ተጨንቆም በሩን ያንኳኳ እሷን ቢጠራትም እሷ ግን አንድ ጥቁር የለበሰ ሰው በድብቅ ገብቶ የቀረውን የደብዳቤ ክፍል ፍለጋ ቤቱን ስፈትሸው አደጋ ውስጥ ገባለች። ሺን መብራቱን ያጠፋችው ሁለቱ እንዲቀራረቡ አስባ ቢሆንም እሱ ግን አደጋው ስለገባው የኋላውን በር በርግዶ በመክፈትም ያለምንም ማመንታት ዘሎ ቤጂንግን ለመከላከል ደረቱን ሰጥቶ ይወጋል። ቤጂንግ የተንቀጠቀጠችና እያለቀሰች ቁስሉ እያከመችለት እያለ ከመጀመሪያውንም ራሴን ሳውቅ ያየሁሽ ልጅ ልክ በኪሴ ሰዓት ውስጥ እንዳለችው ልጅ ትመስሊ ነበር። ለዛም ነው ቦዲጋርድ ለመሆን የተስማማሁት። ግን አንቺን እንደማንም መተካችሽ አላውቅም። የምወደው ቤጂንግን ብቻ ነው ብሎ አለመግባባቱን ይፈታዋል። በሌላ በኩል ቲያኒው ይህንን ሁሉ በዝምታ ይመለከታል። ለብዙ ዓመታት እንደወደዳት እያሰበ የሌላ በመሆኗ በጣም ይናድዳል። በነጋታውም ጠዋት ጉጆንግ ኩሽና ገብቶ ምግብ ሲያዘጋጅ እሷ በመስኮት ስር ተቀምጣ የጌጣጌጥ ዲዛይኖችን ትስላለች። ከሰዓቱ በኋላም ቲያኒው አበባ ይዞ ሊጠይቃት ቢመጣም እሷ ግን በፈገግታ ሁሉንም ነገር ተረድተናል፣ ከጉጆንግ ጋር ልንጋባ ነው የሚል አስደንጋጭ ዜና ትነግረዋለች። ቲያኒውም የያዘውን አበባ ልቡ በሀዘን እስኪሰበር ድረስ አጥብቆ ይዘዋል። መቼ ይሁን ወደ እኔ ዞረሽ የምትይኝ ብሎ ራሱን ይጠይቃል። ጉጆንግ ወደ ቤጂንግ መጥቶም ዛሬ ደግሞ እንዴት እንዳማረብሽ ብሎ ሞግሳትና በድጋሚ ተንበርክኮ የጋብቻ ጥያቄ ያቀርብላታል። የሰርግ ልብስ ሊላኩም አብረው ይሄዳሉ። በውብ የሰርግ ልብስ ያያትም ለ5 ሰከንዶች ያህል ፈዞ ይቆማል። እነሽንም ቢሆኑ የሰርግ ልብስ ይለካሉ። በሌላ በኩል ቲያኒው ፍቅር ማለት ይቅርታ ማለት ነው ብሎ ቢያስብም እንደገና ደግሞ እሷ ተወችኝ፣ ለእኔ ብቻ ነው መሆን ያለባት የሚለው ክፉ ጎኑ አሸንፈውት ቤጂንግ እኔ ብቻ ነው መሆን ያለባት ብሎ ሰዎችን ያሰማራል። ቤጂንግ እና ጉጆንግም እየተመለሱ ያለ ስለ ጓደኞቻቸው እያወሩ ጥንዶች ናቸው አይደለ? ሊን ዝምተኛ ቢሆንም ለሽን ያለው ፍቅር ግን በጣም ደስ የሚል ነው እያሉ ሲያወሩ እሱ ኋላ ያመጣላት ሄድና ቤጂንግ በሰዎች ተጠልፋ ትወሰዳለች። በነጋታው ጠዋትም በሆነ ክፍል ውስጥ ስትነቃ ግድግዳው በእሷ ፎቶዎች ተሞልቶ ታየዋለች። ቲያኒውም እባክሽ ድል ስጭኝ፣ ሁሉ ጊዜም ለምንድን ነው እሱን የምትወጂው? ጉጆንግ ከጠፋ እሷ ወደ እሱ እንደምትመጣ በማመን ሊያጠፋው አቅዶ የነበረ ቢሆንም እሱ ግን ጠባቂዎችን አልፎ በፊቱ ይቆማል። እንዲህ ስላደረግክ ሰውን አታገኛትም፣ እንደውም የበለጠ ታርቃታለህ። ቲያኒው ተናዶ ምክሩ ላይ ተኩስበታል። ቤጂንግ የምትወደው ሰው ለእሷ ሲል ህይወቱን አደጋ ላይ ስጠል ስታየው የተዘጋባትን በር ሰብራ ትወጣለች። ቲያኒውን በጉጆንግ ላይ ተኩስ ሲልም ፖሊሶች መጥተው ይዙታል። እሱም በፍቅር ታውሮ ከምርጥ ጓደኛዋ ወደምትጠላው ሰው ተቀይሯል። የሁሉም ወንጀል ተጠያቂ እሱ መሆኑ የሚጋለጥና ይታሰራል። ጉጆንግም ወደ ድንገተኛ ክፍል ይገባል። እሷም ከእሱ ጋር ያሳለፈችውን በሙሉ እያስታወሰች እዚህ ጋራም አንድ ትልቅ እውነት ይገለጣል። ከ3 ዓመት በፊት ቤጂንግና ጉጆንግ ፍቅረኛሞች እንደነበሩና
በደረሰባቸው የመኪና አደጋም እሷ ራሷን ስታ እንደነበረ እናያለን። ጉጆን ግን እሷን ከዚህ ጥልቅ ኮማ ለመቀስቀስ ሲል ብቻ በተለያዩ ሕክምናዎች የተነሳም ይሄንን ሁሉ ህልም ስታይ እንደነበረ እናያለን። በቅዠት ውስጥ ሆና ስትነቃ ጉጆን ግን ካጠገቧ ታገኘውም። ስትፈልገው ቆይታን በመጨረሻም ሆስፒታል ውስጥ ካጠገቧ ተቀምጦ ታገኘዋለች። ለረጅም ጊዜ ስፈልግህ ነበር ብላ ታቅፈዋለች። እሱም ከነቃ 3 ቀን እንደሆነው ነግራታል። ካገገመች በኋላም በጓደኞቻቸው ፊት አንበርክኮ የጋብቻ ጥያቄ ያቀርብላትና ቤተሰብና ጓደኞቻቸው በተሰበሰቡበት ሰርግ አድርገው በመጨረሻም ባልና ሚስት ሆናሉ። የወደፊት ህይወታቸው ብዙ ፈተናዎች ቢኖርበትም እስከ ህይወታቸው ፍጻሜ እጃቸውን አጥብቀው ተያይዘው ለመጓዝ ቃል ሲገባቡ ፊልሙ ይጠናቀቃል።